ሰሉ ዐለ ነቢይ አላሁመ ሰሊ ዐላ ሙሐመድ። ዛሬ ሐረም ላይ መዲና ላይ ማለት ነው የነበረው ኹጥባ ማሻአላህ ወላሂ በጣም ልብ የሚነካ የነበረው ኹጥባ ነው። ላካፍላችሁ ብዬ ነው። ስለ ገይብ ወይም የሩቅ ሚስጥርን ከአላህ በስተቀር ማንም ነቢይ የኛ ነቢይ ውዱ ነቢያችን አለይሂ ሰላቱ ሰላም እሳቸውንም ጨምሮ ወላ መለከም ሙቀረብ ወላ ነቢይ ሙርሰል የተላኩ መልእክተኞች አንድም ሰው ከነቢያቶች መካከል የሚያቅ እንደሌለ ከመላእክቶችም መካከል የሚያቅ እንደሌለ አላህ ያሳወቃቸው አካሎች ብቻ አላህ ባሳወቃቸው ልክ እንደሚያውቁ ሐታ ነቢዩላህ ሱለይማን፣ ነቢዩላህ ዒሳ አለይሂ ሰላም፣ ነቢዩላህ ኑህ አለይሂ ሰላም፣ ነቢዩላህ ኢብራሂም እንደዚሁም ደግሞ ነቢዩና ሙሐመድ አለይሂ ሰላቱ ሰላምም አላህ ካሳወቃቸው ዒልም ውጪ እንደማያውቁ የተገለጸበት ነው። ታዲያ ዛሬ ሰዎች ነገህን አውቃለሁ ያንተ ዕጣ ፈንታ እንዲህ ነው በዚህ ነው ብለው አቅጣጫ ሊያስቀምጡልን የሚፈልጉ አካሎች ያው አላዋቂ የሆኑ አካሎች እንደሆኑ አጭበርባሪ የሆኑ አካሎች እንደሆኑ ልንጠነቀቃቸው እንደሚገባ አኼራችንንም ዱንያችንንም እንደሚያበላሹብን ስራችንን ሊያሳብሱብን እንደሚችሉ እና ከአላህ ውጪ ሌላን አካል ገይብ ያውቃል ወይም የሩቅን ነገር ያውቃል ብሎ መገመት ማሰብ ወንጀልን ሊያሳብስ እንደሚችል እነዚህና ሌሎችንም ያካተተ ነበረ መልእክቱ። አላህ ተጠቃሚዎች አላህ ያደርገን። እናንተስ የሰገዳችሁበት መስጊድ ላይ ኹጥባው ስለምንድን ነበረ? እንደው ኮሜንት ላይ ብታካፍሉን ሌሎችም ሊጠቀሙበት ስለሚችሉ ማለት ነው። አላህ ይህን ቤት ሁላችሁንም ይወፍቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።